ለአንተ ያደረገችው ነገር አበሳጭቶታል። ማለት ሀናን አደረገችልኝ እሱ ምን አገባው? ሀና ዋጋ የከፈለችልህ ስለምትወድ መስሎት ነዋ። ምን ታሪክ? እባክህ አትጩ። ሀናን የምትወስድበት ስለመሰለው ነው እንደዚህ የፈራው። ይሄንን ነው መፍራት? ምንድን ነው? ሀናን አስቀይሟት እንዳይሆን ብቻ። በደንብ አድርጎ ነው ያስቀይሟት። ምን አድርጊ ነው የሚላት ልጅቷን? አላበዛው? እንግዲህ አምላክ ከረዳው ጠዋትን የሀናን አግኝቼ ብዙ ነገር ነግሬያታለሁ። ምን ነገርካት? ያው ኤላ ጥሩ ሰው እንደሆነ እንደውም የመጡ ሰሞን ደግሞ ያው ለአንተ ብር እየላከ ከአባቷ ጋር እንድትውል እንዳደረገ ምናምን ነግሬያታለሁ። ምን? እንዴት እንደዚህ ታደርጋለህ ታዲያ? ማለት ይልክልሃል ነበር እንዴ? አልዋሸው ነገር። ሀና እኮ ይህን አታውቅም። ወይኔ ጀሩ፣ በቃ ሰው አታረገኝ እንዴ! ሰው ሁሉ ዛሬ ምን ነው? ሰውዬው ምን ነው? ምን ሆናል? ምንም አሉ። መዝገቡ ምን እያልክ ነው? እንደዚህ ተከዛ እያየው እንዴት ነው ምንም አልንኩ የምትለው? አንቺ መዝገቡ አትበኝ። እየተቆጣኸኝ እኮ ነው። ተይኝ በቃ አልኩሽ፣ አትይኝ። ወንድሜ እኮ ነው። እንዴት ነው የምተወው? እኔ ወንድምሽ አይደለሁ። የዛ የተረገመ ሰውዬ ልጅ አለመሆኔን ፈጣሪን አመሰግናለሁ። ምን እያልክ ነው? መዝገቡ አትበይኝ ስልሽ ባሽም እንዴ? ምን አጥፍቼ ነው? ያ የተረገመ አባትሽ የሰራውን ታውቂያለሽ? ምን አደረገ? ገንዘቡን የጠየቅኩት ልጠጣበት ወይ ልጨፍርበት አይደለም። ገንዘቡን ሰጠኝ ቢሆን ኑሮ ሀናን ይቅርታ ልጠይቅ ድፍረት ይሆነኝ ነበር። ምን እያልክ ነው? ከዚህ በኋላ ሀና ሰው አታደርገኝ። ልተኛ አፈልግም። ምን አድርጋት? ተኛ አልኩሽ እኮ። ከዚህ በኋላ ከፊቴ ባገኝሽ አንቄ ስለምገልሽ ከፊቴ ጥፊ። ምን አጥፍቼ ነው? ገንዘቡን የፈለግኩት የሀናን አባት ለማሳከም ነበር። ግን ድሜ ለዛ ሰይጣን ቁራጭ አባትሽ ወይ ከገንዘቡ አልሆንኩ ወይ ከሀና አልሆንኩ ባዶ እጄን ቀረሁ። መዝገቡ የምትለኝ ነገር አልገባኝም። ሰላማችሁ ይብዛ የኖላዊ ድራማ ተከታታዮች። የምትለው ነገር አልገባኝም። ምን እየሆንክ ነው ትለዋለች ፍቅርና ጆሮ ተጣልተዋል ማለት ነው። ጆሮ በጣም አስቀይሟታል። ምን አድርጌህ ነው? ምንድን ነው የምትለው ነገር አልገባኝም ትለዋለች። የዛካይሲ አባትሽ እድሜ ለዛካይሲ አባትሽ። አሁን ሁሉንም ነገር አጥቻለሁ ወይ ሀናንም ሁሉ ነገሬን ሀና ይቅርታ ለመጠየቅ ድፍረቱ የኖረኝ ነበረ ይላታል። ምንድን ነው አልገባኝም የምትለው ነገር ምንም እየገባኝ አይደለም ትለዋለች። ከጠገቤ እንዳደርሽ፣ ሁለተኛ ከጠገቤ ባገኝሽ እገልሻለሁ፣ ስለዚህ ላይሽ አልፈልግም ብሎ በጣም ተቆጥቷት እጅግ በጣም ከፍቷታል ማለት ነው። የፍቅር ነገር እውነት በጣም ነው የምታሳዝነው። ምክንያቱም ምስኪን ልጅ ነች፣ ምንም የምታውቀው ነገር የለም ማለት ነው። እና ቤተሰቦች እስኪ እንደው ሀሳብ አስተያየታችሁ ስጡበት። ማለት እንደዚህ ባይሆንባት እሷ ጥሩ ልጅ ናት፣ እንዳባቷ አይደለችም። በጣም መልካም ልጅ ነች፣ የአባቷ ቤቴ አይደለችም በጭራሽ። እና እንደዚህ ባይሆንባት ጥሩ ነበረ። ቤተሰብ አገኘው ብላ ደስ ብሏት ነበረ ማለት ነው። እዚህ ጋር ደግሞ ሀና ምናሴ ጋር እያወራች ነበር። እንዴ ሀንዬ እዚህ ነሽ እንዴ ይላታል። አዎ እዚህ ነኝ፣ አንተ እስክትመጣ ብዬ ፊልም እያየሁ ነበረ ትለዋለች። ምን ነው? እኔማ ሰው አግኝቼ ያው ቆየሁኝ መንገድ ላይ ምናምን እንዳታል። የምን ሰው ሲል አይ ዝም ብሎ ነው እንዲሁ ነው። እና ምሳ ግብዣ ነበረ ወይስ ላቅርብልህ ትለዋለች። ኧረ እንደውም በጣም ርቦኛል አቅርቢልኝ እያላት እየተቀላለዱ ያው ምናሴ በጣም ደስ የሚል ትሁት እና ጨዋ የሆነ ልጅ ስለሆነ በትህትና ነው ለሁሉም ያናገራት። ፍቅርንም እኔ ወንድም ሆንሻለሁ እያለ እያጽናናት ነበረ። በጣም ደስ የሚል ቅን፣ አስተዋይ፣ ጨዋ የሆነ ልጅ ስለሆነ በቃ ሀናንም እንደ እህት በቃ እህቱ ነች። ህይወት አንዳንዴ እንዲህ ነች። በገንዛ እናቷ ቤት ሰራተኛ ሆና መኖር ማለት በጣም ከባድ ነው፣ እጅግ በጣም እውነት። በገንዛ እናቷ ቤት ያው መጨረሻ ላይ ስትሰማ ምን ትል ይሆን? በጣም ከባድ ነው። ኤልያስ ደግሞ እያበደ ነው። ምንም ከራሱ ጋርና ከቀልቡ ጋር አይደለም። ምን እየሆንክ ነው ሰውዬ ይለዋል ታሬ። ምንም አልሆንኩም ተወኝ እባክህ የሚለው ነገር በጣም ነው የሚያስቀው ማለት ነው። ተወኝ እባክህ ምን እየሆንክ ነው ምናምን ይለዋል። ምን እያልክ ነው? ተወኝ በቃ ተወኝ። ኧረ እባክህ አንተ ልጅ ተረጋጋ፣ መረጋጋት ይኖራል። አሁን ምን በቃ ወደ ሀገሬ ልመለስ እያለ እየተበሳጨ ነው ያለ ማለት ነው።
ምክንያቱም ሀናን ጋጠው እዚህ ምን አለኝ እሷን ብዬ ነበር የመጣሁት ይላል። ሀናም ያው ያናደኸኛል ምናምን እኔ አንተን በእኔ ላይ የመቅናት መብትም የለህም፣ ያን ያክል ግንኙነት የለንም ምናምን ትለዋለች። ያው ታሬ ካናገራት በኋላ በእርግጥ ቀርባ የምታወራው ይሆናል ማለት ነው። ምክንያቱም ያው ታሬ ስለሱ መልካምነት ምናምን ስለነገራት ታሬ በሱ ምክንያት እንደሆነ ያለፈለት ስለነገራት አሁን ነገሮች ሁሉ ይስተካከላሉ። ግን ጦርነቱ አሁንም እንደቀጠለ ነው። ምክንያቱም ጦርነቱ አይቀርም። ምክንያቱም ኤልያስና እንትና ሁለቱም ስለሚወዷት ጦርነቱ እንደቀጠለ ነው። ግን ቤተሰብ ከማን ጋር ብትሆን ትመርጣላችሁ? እስኪ ሀሳብ አስተያየታችሁን ስጡበት ማለት ነው። ያው ጆሮ ዱርዬ ስለሆነ ነው እንግዲህ። እስኪ ሀሳብ አስተያየታችሁ ስጡበት። ከማን ጋር ብትሆን ይሻላል ብላችሁ ታስባላችሁ?